ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት ላይክ ሼር አድርጉ ለከበደ አድርሱልኝ ይሄንን መልእክቴን እኔ በጣም ነው በትናንትናው በተናገረው ንግግር በጣም ቆሽቴ ነው ያረረው ማለት የሃይሚን ክብር ዝቅ አድርጓል እንዴት እሱ ማለት በየመራ ለሴት ልጅ ክብር ሊኖረው ይገባል ሰውየው ማለት ነው ክብር ለሴት ልጅ እንዴት ለሴት ልጅ ክብር መሰጠት እንዳለበት ከብሩኬ መማር አለበት አው ብሩኬ እንዴት ለሴት ልጅ እንደሚያከብር ሴት ልጅ እንዴት ሪስፔክት እንደሚያደርግ ከብሩኬ ይማር ማያቅ ከሆነ ማለት ነው ሌላው ነገር ደግሞ ብሩኬ ልክ ነው ልክ አይደለም ሃይሚ ጥፋተኛ ናት ምናምን ለምትሉት ፈራጅ ቆራጭ ለሆናችሁት ለእናንተም ቢሆን መልእክት አለኝ በቅድሚያ ግን ለከበደ ማለት የምፈልገው ነገር ቢኖር ምንድነው ወራዳ ነሽ ላልከው ቃል ይቅርታ ልትጠይቃት ራሱ ይገባል ምንም እንኳን ፕራንክ ቢሆን ይቅርታ ጠይቃት ሃይሚን እኮ ሳር ቅጠሉ ትንሽ ትልቁ ነው የሚያከብራት የሚወዳት እንዴት አንተ ዛሬ መተክ ወራዳ ነሽ ልትላት ትችላለህ ለዚህ ንግግርህ ይቅርታ መጠየቅ አለብህ ይቅርታ ያስጠይቃል ይሄ ንግግርህ በአጠቃላይ ማለት ነው ንግስታችንን ዝቅ ልታረግ አይገባም በግድ ደግሞ ፍቅር የለም በግድ ደግሞ እጇን ልትጎትታት ወይንም ጎትተህም ልትወስዳት አትችልም አው አጠገቧ ያለው ወንድ ነው ሌላው ነገር ደግሞ እሱ ወንድምሽ ነው እንደ ወንድም ይሆናል ምናምን የምትለው እንዴ ምን ነው አንተ ነህ እንዴ ወሳኙ ለነሱ ህይወት ሌላው ነገር ደግሞ አንተ ያሰብከው ልጅቷን በግድ የራስ የማድረግ ነው ለራስ በግድ ደግሞ ፍቅር የለም በግድ አይደለም ፍቅርን ሰተ የምትቀበለው ነገር ነው እንጂ በግድ እሷ ጋር ሳይኖር አንተ ጋር ኖሮ አብረህ እንትን የምትለው ነገር አይደለም ሌላው ነገር ደግሞ ብሩኬ ጥፋተኛ ነው ላላችሁት ቅንቅናሞች ስመልስላችሁ አስረግጬ ጥፋተኛነቱ ደግሞ ፍቅሩን ባለመግለጡ ነው ፍቅረኛዬ ናት ባለማለቱ ነው መብቱ ነው ይሄ ሚዲያ የወጣ ነገር ቡዳይ በለዋል እውነቴን ነው የምለው እኔ ለብሩኬና ለሃይሚ እንደው ብሩኬና ሃይሚ እንደው ተሳስታችሁ እንኳን ፍቅረኛሞች ነን እንዳትሉ ይሄን ቃል እንዳትተነፍሱት እውነቴን ነው እንደው ሰው እንኳን በመሃላችሁ መቶ ባይለያያችሁ አይናቸው የሰው አይን ራሱ መጥፎ ነው ይለያያችኋል እና ምንም ነገር አያስፈልግም ይሄ የግል ህይወታቸው ነው መብቱ ነው አፈቅርሻለሁ ያለ ማለት ደግሞ መብቱ ነው መናገር ካልፈለገ እናንተ በግድ ነው እንዴ እሱ ነው ያስደፈራት እሱ ነው እንደዚህ እንድትባል ያደረገው እሱ ነው አፈቅርሻለሁ ብሎ ለምን ፍቅሩ አያገልጥላትም ምናምን ይያላችሁ ነገር እንትን የምትሉ ምንም ያልበላችሁን የምታኩ ሰዎች ስርዓት ያዙ በመጀመሪያ ለምን አላላትም ለምን ችግር እንደሚፈጥር ስለሚያውቅ እኮ ነው ብሩኬ ምን ነው እንዴ ውሃ አደረጋችሁት እንዲጨርሳችሁ ምንም እኮ ማያውቅ አደረጋችሁት ችግር እንደሚፈጥርበት ለብሩኬ አይደለም ችግር የሚፈጥረው ሞር ለሃይሚ ነው ችግር የሚፈጥርባት ለብሩኬ ለሃይሚ አፈቅራታለሁ ብሎ ሚዲያ ላይ መናገሩ ለሃይሚ ችግር ይፈጥርባታል ለምን አሁን እንኳን እንደዚህ ሰው ተልኮ እነሱን ለማለያየት አስቡ ባለፈው ብሩኬ ሰው ተልኮ ነበር እኛን ለማለያየት ተቀጥሮ ነበር ብለዋል አይደለም ብሩኬ ሃይሚን አፈቅራታለሁ ብሎ ወጥቶ መናገር ይቅርና ሳይናገር በፊት እነሱን ለማለያየት ሰው ተቀጥሯል አስቡት ይቺ ልጅ የሆነ ነገር ነው የሚያደርጓት እነ ጠንፌ አጉላ አፍቃሪ ነኝ ባዮች በራሳቸው ታይም ያበዱ እብዶች እነሱ ልጅቷን የሆነ ነገር ያረጓታል ደግ አድርጓል ለልጅቷ ጥንቃቄ ብሎ ነው እንጂ እንደዛ በሚዲያ አፈቅራታለሁ ብሎ የማይናገረው ሌላ ማንንም ፈርቶ አይደለም ብሩኬ እና ዝም ብላችሁ አትከኩ ያልበላችሁን የምትናገሩትን ነገር ለይታችሁ ወቁ ብሩኬ ፍቅርህን ግለጽ ስላላችሁት መጥቶ ፍቅሩን አይገልጥም እናንተ ባላችሁት መንገድ የሚመራ አይደለም ሃይሚ ደግሞ የሰራችሁ ነገር ልስተት ነው ምናምን ለምትሉት ምንም ስተት የለውም በጣም አስተማሪ የሆነ ነገር ነው እየሰራች ያለችው እንደውም ሂጂበት ወር 2 ወር ሃይሚዬ የኔ እናት እውነት ብሩኬ ይጎዳል እንጂ ብትሄድበት እኔ ደስተኛ ነኝ ነገር ግን ብሩኬ ይጎዳል እሺ የልቧ ካውያ እንዲጎዳ አንፈልግም ደግሞ ደስተኛ እንዲሆኑ አብረው እንዲሆኑ ይሆናል ምናምን ነገር
እንፈልጋለን። ያ በጭቅጭቅ ውስጥ ፍቅራቸውን እንዲገላለጡ እንፈልጋለን እንጂ ሀይሚ አሁን እያደረገች ያለው ነገር ስህተት ነው ላላችሁት፣ ስህተት አይደለም። በጣም አስተማሪ የሆነ ፕራንክ ነው። አዎ አንድ ሰው ከልቡ ሳይፋቀር ከልቡ ሳይዋደድ ዝም ብሎ ቀለበት ቢያደርግ ቀለበቱ እንደ ጌጥ እንጂ እንደ ሌላ ነገር እንደምንም አይቆጠርም። አዎ ስለዚህ ቅድሚያ ከልብ መፋቀርን ያስፈልጋል። ቀለበት 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 ለምትሉ ለአንዳንድ ተንከሴሶች መልስ ይሆን ዘንድ ነው። ከተረዳችሁና ምንም ጥፋት የለባትም እና ብሩኬም ምንም ጥፋት የለበትም፣ ሀይሜም ምንም ጥፋት የለባትም። ጥፋቱ የከበደ ነው። አነጋገሩ በጣም በጣም ቆሽት ያሳርራል። እንደዛ አይነት ነገር ለእሷ የማይገባው ነገር ጥሩ አይደለም። መጀመሪያ ሴት ልጅ ማክበር ልመድ ከመናገር በፊት ይሄንን ነው ማለት እንፈልገው። ከዚህ በኋላ በሀይሚ ክብር የሚመጣ ንግግር መስማት አንፈልግም። በተለይ ደግሞ ብሩኬ አጠገቧ ቆሞ አንተ እሷን ከፍ ዝቅ ልታረጋት ልትሰድባት ምናምን ነገር አትችልም። ብሩኬ አንተን ስላከበረ ነው አይደለ ዝም ያለው፣ ዝምታውን የሰበረው እዛ ጋር እንጂ የእሱ እጅ ኮሶ አልጨበጠም። እና ፈርቶክ እንዳይመስልክ፣ ፈርቶ አይደለም። ማክበርና መፍራት ይለያያል። አክብሮህ ነው። ብሩኬ እንደውም በጣም ትዕግስተኛ ነው ከሚባለው በላይ ማለት ነው። ትዕግስቱ ካለቀ ደግሞ አፈር ተድሜ ነው የሚያበላቸው። እነ ከበደን እነ ምናምን እንደዛ ነገር በሀይሚ ቀልድ እንደማያውቅ ጠንቅቀህ ታውቃለህ። አውቆ ነው ዝም ያለው። አውቆ ነው። ይሄ ሰውዬ ምንድን ነው የሚለው? ምንድን ነው አላማው? ፍላጎቱ ምንድን ነው? እስኪ በደንብ ልረደው ብሎ እንጂ አውቆ ዝም ያለው ብሩኬ እውነት አንተን ፈርቶ አይደለም። ምናልባት አንተ የተረዳው እሱ ፈርቶ ምናምን እንደዛ ነው የተረዳው። ውዶቼ አንዳንድ ሰው እንደዛ ነው የሚያስብ። ለማንኛውም ላይክ፣ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ይሄን ነው ማለት እንፈልገው። ሰውየው ግን ሀይሚ ይቅርታ መጠየቅ አለበት ለዛ ንግግሩ። የምር በጣም ነው የደበረኝ። የምር ለፕራንክም ቢሆን እንደዛ ማለት አልነበረበትም። በጣም እሱ የከፈተውን በር ሌላ ደግሞ ይመላለስበታል። ዛሬ ዝጋ ስህተት አለብህ ብለን ካልተናገረን ነገ መጥቶ የሆነ ሰው እንደዛ አይነት ቃልን ይጠቀማል። ገባችሁ? እንደዛ አይነት ከባባድ ቃልን፣ አስጠሊታ ቃልን፣ ከሀይሚ ጋር የማይራመዱ ቃላቶችን ወርውረው ያርፋሉ። ስለዚህ መኮትኩተን ማሳለፍ አለብን። ዝም ብለን እንደዚህም ነገሮችን ማሳለፍ የለብንም።